አብይ ወደ ስልጣን በወጣበት ማግስት ነው መሐመድ ብን ዛይድ አልናህያን ወደ አዲስ አበባ መጥቶ ራሱ አብይ በመኪና ያሽከረከረው 3 ቢሊዮን ብር ተብሎ 1 ቢሊዮን ብር ያኔ ነው የገባው። አንዳንድ ግምቶች አሉ 3 ቢሊዮን ያን ይባል እንጂ ወደ ኢትዮጵያ ከኤሚሬቶች የፈሰሰ ገንዘብ አንዳንዶች 10 ቢሊዮን ይሆናል ይላሉ። ሌሎች ደግሞ እስከ 30 ቢሊዮን ይሆናል የሚሉ አሉ። ለምሳሌ ብን ዛይድ ወደ ግብጽ ሄዶ ከአልሲሲ ጋራ ሲናገር አልሲሲ ብዙ ገንዘብ ለነሱ ሰጥተለኝ አልሰጠህም ብሎ ቢጠይቀው ላንተ 60 ቢሊዮን ሰጥተን ለነሱ 30 ቢሊዮን ነው የሰጠነው ከግማሽ በታች ነው የሰጠነው ብሏል። ስለዚህ ግምቱ የተለያየ ነው። ነገር ግን ከ10 ቢሊዮን እስከ 30 ቢሊዮን የሚሆን ተሰጥቷል። እቅጩንም ለማወቅ አትችልም። ከዩኤኢ ወደ ኢትዮጵያ የፈሰሰው ነዋይ እቅጩን ለማወቅ አትችልም። ምክንያቱም አትጠይቁኝም ብሏል። የብልጽግናው ፕሬዚደንት እኮ አትጠይቁኝም ብሏል። መቼም ያትማል። መቼም እሱ ማይን አድርጎ ገንዘብ አያወጣ። ገንዘብ እየመጣ ነው አይደለም እንዴ? ይሄ ሁሉ ስራ የሚሰራበት እኮ ገንዘብ ይመጣል። ያ ገንዘብ ከየት ነው የመጣው? ሌላውን አካውንቲንግ አለው። ከአሜሪካ ወይም ከእንግሊዝ ወይም እንደዚህ መልቲላተራል እንትኖችም ይሁን እነዚህ የዓለም አቀፍ የገንዘብ ድርጅቶችም የሚመጣው ከአፍሪካም የሚመጣው አካውንቲንግ አለው። ስለዚህ እሱን ታውቃለህ። ይሄኛውን አታውቅም። ይሄኛው አካውንቲንግ የለውም። ይሄኛው በምን አይነት መንገድ እንደሚመጣ አታውቅም። ነገር ግን ኤሚሬቶች ለምንድን ነው ይሄንን የመረጠችው? ገና ከመጀመሪያው የአብይ ነገር በጣም ዴሞክራት ነው በሚባልበት ጊዜ በጣም ዴሞክራት ነው፣ የተለወጠ ሰው ነው፣ የሰላም ሎሬት ነው በሚባልበት ጊዜ ብን ዛይድ ዴሞክራት አይደለም፣ አውቶክራት ነው። ብን ዛይድ ዋና የሚኖርበት የስልጣን ተልእኮ እኮ ዋና ስልጣን ተልእኮ ይህንን የኤሚሮችን አገዛዝ የሚቃወም ነገር በኤሚሬቶች ውስጥ እንዳይኖር። ኤሚሮች ማለት ማናርኪ ማለት ነው። ፕሬዚደንት ይሉታል። ነገር ግን ሼክ ኤሚር ነው፣ የአቡዳቢ ኤሚር ነው እና ንጉሳውያን ቤተሰቦች ናቸው የሚያስተዳድሯት። የፌዴሬሽኑ ፕሬዚደንት ነው እንጂ አቡዳቢንም የአቡዳቢ ኤሚር እሱ ነው። የዱባይ አሚር አለ መሐመድ አልመክቱም የሚሉት እያንዳንዱ ሰባቱም ሻርጃም አላቸው፣ ኤሚሮች አላቸው። ይሄንን የሚገዳደር ዴሞክራሲያዊ ኃይል እንዳይፈጠር ነው። በዩኤኢ ብቻ ውስጥ ሳይሆን በአረብ ስትሪት በጠቅላላው እንዳይፈጠር ነው ዋና የሱ ስትራቴጂ ይሄ ነው። ለምንድን ነው ወደ ኢትዮጵያ የመጣው? ለምንድን ነው ኢትዮጵያ የመረጠው የሚለው እንግዲህ ኢትዮጵያ ውስጥ የእስላም ጥራዝ ነጠቅነት አለ ብለው አይደለም። ለዛ አይደለም ወደ ኢትዮጵያ መጣ። ከዛን ጊዜ ጀምሮ ደግሞ ከኢትዮጵያ የሚፈልጋቸው ነገሮችን እየበጠበጠ ነው። አሁን ወርቅ ወደ ስዊስ አይደለም የሚሄደው፣ ወርቅ እንዳለ ወደ ዱባይ ነው የሚሄደው። በገፍ ኢትዮጵያ የምታወጣው ወርቅ በሙሉ የሚሄደው ወደ ዱባይ ነው። እርሻ ፍላጎት አላቸው። የእርሻን መቆጣጠር ይፈልጋሉ። ለምን? ኤሚሬቶች አንድ ኢንች የራሳቸውን ምግብ ማምረት አይችሉም። ስለዚህ ምግብ የሚመረትበትን ቦታ ይፈልጋሉ፣ ስንዴ ይፈልጋሉ። አሁን አንተ ታውቃለህ አይደለም? ከኔ የበለጠ ታውቃለህ። በኦሮሚያ ውስጥ በግድ ስንዴ አምርቶ የሚባልበት አለ። የገዛ ራሱ ሰው ሌላ ነገር እንዳያመርት ነገር በኩታ ገጠም ነው ምናምን እያሉ ስንዴ የግድ ማምረት አለበት የሚባለው ስንዴ ስላስፈለገን አይደለም። የኢትዮጵያ ሕዝብ የስንዴ በይ አይደለም፣ ሌላ ነው። ስንዴ የሚፈልግ ግን ስንዴን የሚበላ ግን ሌላ ስላለ ነው። ያንን የሚፈልግ አለ። ለዛ ደግሞ ቴስት ምናምን አፈሩን ሁሉ ቴስት አድርገው ጨርሰዋል ኤሚሬቶች። የወደብ አገልግሎት አለ፣ የከተማ እድሳት አለ። ይሄ የከተማ እድሳት እኮ ገና ከመጀመሪያው ከባቡር ጣቢያ በስተኋላ የሆኑ አፓርትመንቶችን እሰራለሁ ብሎ መጀመሪያ ያለ ጨረታ
የከተማ እድሳት ዲል የተሰጠው ለማን ነው? ለኤሚሬቶች ነው። ተሳሳትኩ። ገና ከመጀመሪያው ስለዚህ እዚህ ኢትዮጵያ ውስጥ የምትመጣው ሙስሊም ስላስፈራት አይደለም፣ ጥቅም እዚህ ስላለ ነው ወደዚህ የመጣችው። ወደ ኢትዮጵያ የመጣችው እነዚህን ሁሉ ከተማ እድሳት፣ ይሄ እንግዲህ በኢኮኖሚ ደረጃ ነው ያልኩት። እንግዲህ በማኒፋክቸሪንግ፣ በከተማ እድሳት፣ በወደብ ሰርቪስ፣ በእነዚህ ሁሉ ኢትዮጵያን ይዛ እዛ ውስጥ ለመግባት ነው የምትፈልገው። ለዚህ ነው ገንዘብን የምታፈሰው እንጂ ኤሚሬቶች ይሄን ያህል የአብይ ፍቅር ይዟቸው አይደለም፣ ወይም የኢትዮጵያ ፍቅር ይዟቸው አይደለም። የራሳቸው ጥቅም አላቸው ማለት ነው። ነገር ግን ከራሳቸው ካላቸው ኃይል በላይ ነው ራሳቸውን የሚገምቱት ኤሚሬቶች። በተለይ ማነው ስሙ ብን ዛይድ በስልጣን ላይ ከመጣ እና ገና አባቱ ሳይሞቱ አልጋ ወራሽ ሆነው ስልጣን ላይ ከመጣበት ጊዜ ጀምሮ እሱና ሁለት ወንድሞቹ የተቆጣጠሩት ይሄ ንጉሳዊ ቤተሰብ ነው የሚለው ሁለት ወንድሞቹ የያዙት አለ። አንደኛው መንሱር የሚባለው የፋይናንስ ኃላፊ ነው፣ መንሱር ብን ዛይድ። ታኑን የሚባለው ደግሞ ታኑን ብን ዛይድ የሚባለው ደግሞ የጸጥታን የኢንቴሊጀንስ ጉዳይ ኃላፊ ነው። እነዚህ ናቸው እንግዲህ አገሩን የያዙት። ጠቅላላው ኤሚሬቶችን በሙሉ የያዙት የገንዘብ ኃይል አላቸው። በገንዘብ ኃይል አካባቢውን በሙሉ ገዝተው ጨርሰዋል። አሁን እንግዲህ ኃይል አስተላለፍ ለውጥ አለ ብለሃል። ኃይል አስተላለፉ ቀድሞ የነበረው መሐመድ ብን ዛይድ እና መሐመድ ብን ሰልማን በዚህ አሁን ባልኩት ጉዳይ ላይ አብረው ነው የነበሩት፣ ይህንን የአረብ ስትሪትን ለመቃወም። አሁን ግን አብረው የሉም። አሁን ግን አንዱ አንዱን አጥፋለሁ ብሎ የተነሳበት አለ። እዚህ ላይ ኤሚሬቶች የመን በገቡበት ጊዜ የራሳቸውን ጦር ይዘው ነው የገቡት። ሌላ ቦታ የራሳቸውን ጦር ይዘው አልገቡም። ክላየንቶቻቸውን ኔትወርኩን ነው ያስገቡት፣ በሶማሌ፣ በሊቢያ፣ በሱዳን፣ በሌሎች። እዚህ ግን ከቀጠሯቸው በላይም የራሳቸውን ኃይል ነው ይዘው የገቡት። በቅርብ ጊዜ ግን ከየመን ሲወጡ ተደብድበው ነው። ይህንን ማወቅ አለብን። ይህንን በወደቡ ላይ ሙካላ ወደቡ ላይ ሰፕላይ አምጥተው የዩኤኢ መርከብ እዛ ላይ ደርሶ እያለ ነው ሳውዲ በአውሮፕላን መታ ያባረረቻቸው። ከዛ ለቀዋል። የሳውዘርን ትራንዚሽናል ካውንስል ብሎ ደቡብ የመንን ለመገንጠል የዩኤኢ ተላላኪ የነበረው አልዙበይዳ የሚባለውን ሰውዬ ከዛ ሸሽተው ወደ ሶማሌላንድ ገብተው ከሶማሌላንድ ወደ ሞቃዲሾ ገብተው ከሞቃዲሾ ነው ወደ አቡዳቢ ሄደው። በዛ ምክንያት ሳውዲዎቹ ሶማሌዎችንም ጫና አንጥተውባቸው ከዛም እንድትባረር አድርገዋል። ይሄ ነው እንግዲህ ያልኩህ የኃይል አስተላለፍ ለውጥ ያልከው ይሄ ነው። ከዚህ በላይ ደግሞ ከሁሉም በላይ ደግሞ ኤሚሬቶቹ ከእስራኤል ጋር እጅና ጓንት ሆነዋል። ለምን? እስራኤልም የአረብ ስትሪትን ይሄ የአረብ ስትሪት ላይ የሚነሱ ነገሮችን አትወድም፣ ይሄኛውም አይወድም። በዚህ ላይ አንድ ሆነዋል። ስለዚህ የዩኤኢ መሪና እስራኤሎች አንድ ሆነዋል፣ እጅና ጓንት ሆነዋል። በቴክኖሎጂ፣ በጸጥታ፣ በኢንቴሊጀንስ ሼሪንግ አንድ ናቸው። እንደዚህ ስትገፋ ዩኤኢ እንደዚህ ስትገፋ እስራኤልን ጠይቃ እስራኤል ሶማሊላንድን እውቅና እንድትሰጣት ያደረገችው እስራኤል ስለፈለገች አይደለም፣ ዩኤኢ ስለጠየቀች ነው። ነገር ግን እስራኤልም እዛ ወታደር ለማስፈር ስለሚጠቅማት ነው የሰጠችው። ይሄ ብዙም አልሄደም፣ ለነገሩ ብዙም አልሄደም። ይሄ ግን በሌሎች አገሮች ዘንድ እችን ብዬ አቆማለሁ። በሌሎች አገሮች በአካባቢው በቀጠናው ላይ የሴኪሪቲ እና የኢኮኖሚ ጥቅም ያላቸውን አገሮችን በሙሉ አነሳሳ። የገዛ ራሳቸውን ጥቅም ለመጠበቅ እንዲነሳሱ አደረገ። እስራኤል ብን ዛይድ ላይ ተንጠልጥላ ወይም በብን ዛይድ ጥያቄ መሰረት ያደረገችው የአረብ ሀገሮችን በሙሉ አስቆጣ። የእስላም ኮንፈረንስ ሀገሮችን በሙሉ አስቆጣ። በቀናት ውስጥ ነው የኤርዶጋን በአንካራ ላይ ኮንፈረንስ ኢስላሚክ ስቴት የሚባሉትን በሙሉ ጠርተው እንዲያወግዙ ያደረገው። አሁን እንግዲህ ይሄን ለወጠ የምለው እንግዲህ
ተርኪም በራሱ ጉዳይ ለምን ሶማሊያ ላይ ከገባ ቆይቷል። ተርኪ የሴኩሪቲ ጉዳይ ሳይሆን የሴኩሪቲ ነገር ብቻ ሳይሆን የነዳጅ ዘይትና የጸጥታ ጉዳዮች እዚህ ላይ ብዙ የማልሄድበት ጥቅም ብሔራዊ ጥቅም የቱርኪየ ብሔራዊ ጥቅም ስላላት ነው ከዛ ለመሄድ አይፈልግም። በሶማሊላንድም ቢሆን በሶማሊያም ከዛ ለመሄድ አይፈልግም። እስራኤል ግን በጎን በኩል እንደዚህ በሾርኒ የገባቸውን ነገር አልተቀበሉትም። ይሄ ከግብጾች ጋርም አንድ አደረጋቸው። ይሄ ከሱዳኖች ጋርም አንድ አደረጋቸው። ይሄ ከኤርትራ ጋር አንድ አደረጋቸው። ከሳውዲ ጋር፣ ከካታር ጋር፣ ከጅቡቲ ጋር፣ ከሶማሊያ ጋር የኃይል አስተላለፉ ይሄ ነው። ተለወጠ የምትለው የእስራኤል ወደዚህ ውስጥ መግባት የአረብንና የእስላም ሀገሮችን በሙሉ እንዴት የአረብ ሊግ አባል የሆነችንና የእስላም ኮንፈረንስ አገር የሆነችን ሶማሊላንድን ገንጥሎ ይወስዳል የሚለው ቁጣ የኃይል አስተላለፉን ግብፅን ጨምሮ ከዩኤኢ ብዙ ገንዘብ የምታገኘው ግብፅን ጨምሮ በሳዑዲ መሪነት በሚሄደው ላይ አደረገ። ይሄ እንግዲህ ከኤርትራም ስላለችበት ኢትዮጵያም በዚህ በኩል ስላለችበት ጦርነት ከጫርክ በሰሜን ኢትዮጵያ ጦርነት ከጫርክ ይሄንን ከላይ ላይ ያለውን ደግሞ የበላይ ሀገሮችን የሚለውንም ነገር ውስጥ ነው ጦርነት የምትጭረው ማለት ነው። እነሱንም ሁሉ ወደዚህ ያስገባል። ለምን ሳዑዲዎች እኮ አሉ እንትን ውስጥ በሱዳን ጦርነት ውስጥ ሳዑዲዎች አሉ፣ ኤርትራዎች አሉ፣ የትግራይ ኃይሎችም አሉ። እዛ ኦልሬዲ አሉ። ቢያስቡበት ይሻላል። ነገር ግን እንዴት ነው ተያያዘው ላልከኝ ሀገር ውስጥ የተለወጠው ይሄ ነው። ከሀገር ውጭ የተለወጠው ደግሞ አሁን ባልኩት ነው። ኢትዮጵያ ያለችው ከአንድ ትንሽ ሀገር የገንዘብ ኃይል አላት። ነገር ግን ሚጢጢ ሀገር ናት። ኤምሬቶች ከምትችለው በላይ የተንጠራራች ነገር ግን አሁን ወደ ቦታሽ ተመለሽ እየተባለች እየተገፋች ያለች ሀገር ነች ማለት ነው።